በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመተሱ ለወራታ አይታት ብዛት ይለት አይረፈ ቅዱስ አባ በአሚን ተአማኒ ዘኮነ ሰማይተ ዘንበለክ ወተደም። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አይሳት 9 በዚች ቀን ያለ ደም መፍሰስ ታማኝ የሆነ ቅዱስ አባት አባ በአሚን በሰማዕትነት አረፈ። እርሱም በደቡብ ግብጽ በስሙናይን አውራጃ ለሀገረ ቴርሳ አቅራቢያ ከሆኑ ከሐጺብ ተወላጆች ወገን ነው። ለአንድ ባለጸጋም በጅሮ ሆኖ ሳለ ስለ ንጽህናውና ስለ ቅድስናው በሁሉ ዘንድ ተወዳጅ ሆነ። የባለጸጋው ሚስት አባ በአሚንን እጅግ የምትወደውና የምትተማመንበት ሆነች። እርሱ ግን የዚህን ዓለም ፍጻሜ አሰበ። የባለጸጋውንም አገልግሎት ትቶ ወደ ገዳም ሂዶ መነኮሰ። ባለጸጋውም መሄዱን በሰማ ጊዜ እጅግ አዘነ። ሚስቱንም ይዞ አባ በአሚን ወዳለበት በአንድነት ሄዱ። ወደ እርሳቸውም እንዲመለስ ለመኑት። እንዲህም አሉት፣ ካንተ እንለይ ዘንድ ከቶ አንችልም፣ ስለዚህ አንተውህም አሉት። አባ በአሚንም እኔ ራሴን ብጽዓት አድርጌ ለእግዚአብሔር ሰጥቻለሁ እኮን አላቸው። ይህንንም ሲሰሙ ከእርሱ በመለየታቸው እያዘኑ ትተውት ተመለሱ። ከዚህ በኋላ በአማረ ተጋድሎ ሁሉ ታላቅ ተጋድሎን በመጋደል ብዙ ዘመናት እግዚአብሔርን አገለግለው። ከዚህ በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ምስክር ሆኖ ደሙን ሊያፈስ ወዶ ወደ እንዴናው ከተማ ሄደ። ብዙዎች ምእመናንም ሲያሰቃዩአቸው አገኛቸው። እርሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። ጽኑ ስቃይንም አሰቃዩ። ስጋውንም በሳት ለበለቡ፣ ሕዋሳቱንም ሰነጣጥቀው ከመንኮራኩስ ጨመሩት። ዳግመኛም ባጋሏቸው የብረት ዘንጎች አቃጠሉት። በዚህ ሁሉ ጸና። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለ ጉዳት በጤና ያስነሳው ነበር። እንዲህም እየተሰቃየ ሳለ ጣዖት የሚመለክበት ወራት አለፈና ጻድቅ ቆስጠንጢኖስ ነገሰ። ክብር ይግባውና በጌታችን በኢየሱስ ስም ዲዮቅልጥያኖስ ያሰራቸውን እስረኞች ሁሉ እንዲፈቷቸው አዘዘ። ጌታችንም ለአባ በአሚን ተገለጠለትና ከሰማዕታት ጋር እንደቆጠረው አስረዳው። ንጉሥ ቆስጠንጢኖስም ከሳቸው ቡራኬ ሊቀበል ሽቶ ከውስጣቸው 72 እስረኞችን ወደ እርሱ ያመጡ ዘንድ አዘዘ። አባ ንወብ ከእርሳቸው ጋር በዚያ ነበረ። ከእርሳቸውም አንዱ የአባ በአሚን ነው። ከዚህ በኋላ ከስሙናይን ውጭ በሆነች ገዳም የሚኖር ሆነ። ጌታችንም ታላቅ ጸጋን ሰጥቶት በሽተኞቹን ሁሉ የሚፈውሳቸው ሆነ። ዜናውን በቦታው ሁሉ ተሰማ። በዚያም ወራት የሮም ንጉሥ ሚስት የሆነች አንዲት ንግሥት ነበረች። እርሷም ከእርሷ ጋር ስለሚኖር የወንጌላዊውን ዮሐንስ የራእዩን መጽሐፍ ሁልጊዜ የሚፈራ ስለ አንድ ዲያቆን እጅግ የታመመች ናት። ከንጉሥ ሹሞች አንዱ በቀናበት ጊዜ ወደ ንጉሡ ሄዶ ጌታዬ ንጉሥ ሆይ እወቅ፣ ይህ ዲያቆን ዮሐንስ ሁልጊዜ የዮሐንስ ራእዩን በመጽሐፍ በማንበብ እያመካኘ ከመቤቴ ንግሥት ጋር ይተኛል አለው። ንጉሡም ይህን በሰማ ጊዜ እጅግ አዘነ። በዚያን ጊዜም ተነስቶ ንግሥቲቱ ወዳለችበት ቤተ መንግሥት ገባ። ያንንም ዲያቆን በፊቱ አቁሞ ዮሐንስ ራእዩን መጽሐፍ ሲያነብ አገኘውና ከነ መጽሐፍ ወስደው ዲያቆኑን ከባህር እንዲያሰጥሙ ታዘዘ። 2 ሰዎችን በታናሽ ጀልባ ጭነው ወስደው ከባህር መካከል ወረወሩት። ወዲያውኑ ብርሃን የለበሰ ሰው ከሰማይ ወርዶ ያንን ዲያቆን ከመጽሐፉ ጋር ነጥቆ ወስዶ ከአንዲት ደሴት ላይ አኖረው። እነዚያ 2 ሰዎችም ሲያዩ ነበር፣ እጅግም እያደነቁ ተመለሱ። ያዩትንም ለንጉሡ አልነገሩትም። ንግሥቲቱም በዲያቆኑ ላይ የተደረገውን ባየ ጊዜ እጅግ አዘነች። በእርሷም ደዌ የጸናባት፣ ሆዷም ቆስሎ 15 ዓመት ኖረች። ወደ እርሷም ብዙ ጥበበኞች ባለመድኃኒቶች መጥተው ነበር፣ ነገር ግን ሊፈውሷት አልቻሉም። አንድ አዋቂ ሰውም እንዲህ ብሎ መከራት፣ በግብፅ አገር ወደሚኖሩ ቅዱሳን ብትሄጂ ከደዌሽ በተፈወሽ ነበር አላት። በዚያን ጊዜ ተነሳች፣ ከእርሷም ጋር ብዙ ሰራዊት አለ። ወደ ግብፅ አገርም ደርሳ ገዳማቱንና ቤተ ክርስቲያናትንም ሁሉ ዞረች፣ ግን አልዳነችም። ወደ እንዴናው ከተማም በደረሰ ጊዜ ስለ መምጣቷ የሀገሩ መኳንንት አደነቁ። እርሷም ችግሯን ሁሉ ነገረቻቸው። እነርሱም ወደ ቅዱስ አባ በአሚን እንድትሄድ መከሯት። በመርከብም ተሳፍራ ወዲያውኑ ቅዱስ አባ በአሚን ወዳለበት ገዳም ደረሰች። እነሆ ንግሥት ወደ አንተ መጥታለች፣ ከአንተም ልትባረክ ትሻለች ብለው ነገሩት። እርሱም ከምድር ንግሥት ጋር እኔ ምን አለኝ ብሎ መውጣትን እምቢ አላቸው። መነኮሳትም ወደ እርሷ እንዲመጣ አጽንተው ለመኑትና ወጣ። ባየችውም ጊዜ ከእግሩ በታች ወድቃ ሰገደችለት። እርሱም በዘይት ላይ ጸልዮ ቀባት። በዚያን ጊዜም ዳነች። ቅዱስ አባ በአሚንም ንጉሥ ከባህር ባሰጠመው በዚያ ዲያቆን ምክንያት ይህ ሁሉ እንደደረሰብሽ እወቂ፣ እርሱ ግን በአንዲት ደሴት ውስጥ በሕይወት ይኖራል። የአቡ ቀለምሲስ ዮሐንስ የራእይ መጽሐፍም ከእርሱ ጋር አለ አላት። ንግሥቲቱም ሰምታ እጅግ ያደነቀች፣ ደስም አላት። ስለ ዲያቆኑ በሕይወት መኖርና እርሷን ፈውስ ለማግኘቷ ለቅዱስ አባ በአሚን እጅ መንሻ ብዙ ገንዘብ አቀረበችለት። ከነዋየ ቅዱሳት በቀር ምንም ገንዘብ አልተቀበለም። ከዚህ በኋላ እግዚአብሔር እያመሰገነች ወደ ሮሚ ሀገር ተመለሰች። በእርሷ ላይ የሆነውን ሁሉ ወደ ባህር ስላሰጥሙ ስለዚያ ዲያቆንም እርሱ እስከ ዛሬ በአንዲት ደሴት ውስጥ በሕይወት እንዳለም ለንጉሡ ነገረችው። ንጉሡም ይህን ነገር ሰምቶ እጅግ አደነቀ። ይፈልጉትም ዘንድ
መልእክተኞቹን ላከ። በደሴትም ውስጥ በሕይወት አገኙት። መጽሐፉም ከእርሱ ጋር አለ። ተመልሰውም ለንጉሡ ነገሩት። ሁለተኛም ወደ እርሱ እንዲመጣ እየማለደ ላከ። ከመልእክተኞቹም ጋር ወደ ንጉሡ መጣ። ንጉሡም ባየው ጊዜ ታላቅ ደስታ አደረገ። ከእግሩም በታች ወድቆ ባንተ ላይ ስላደረግኩት በደል ሁሉ ይቅር በለኝ አለው። እርሱም በአንድነት እግዚአብሔር ይቅር ይበለን አለ። ከዚህ በኋላ ያ ዲያቆን በሮሚ ሀገር ላይ ሊቀ ጵጵስና ተሾመ። ያንን የዮሐንስ አቡቀለምሲስን ራእይ ተረጎመው። ቅዱስ አባ በአሚንም በቀንና በሌሊት ያለማቋረጥ የሚጋደል ሆነ። በአቅራቢያውም አንድ ደግ ኤጲስቆጶስ አለ። በአንዲት የሰማዕታት ገዳም ከምእመናን ጋር በዓልን ሲያደርግ አርዮሳውያንም ለራሳቸው ሐሰተኛ ኤጲስቆጶስ ይዘው ሕዝቡን የሚያስቱ ሆኑ። የሀገሩም ኤጲስቆጶስ ወደ አባ በአሚን መጥቶ ስለ እሊህ ከሃዲያን የደረሰበትን ሐዘኑ ሁሉ ነገረው። የሰማዕታትም በዓል በሆነ ጊዜ የሊያን የከሃዲያን ምክር እግዚአብሔር ይበትን ዘንድ ቅዱስ አባ በአሚን ከሕዝብ ጋር በመለመንና በመስገድ ጸለየ። ከዚህ በኋላ የሽመል በትር ያዘ። ሕዝቡም ሁሉ እያንዳንዱ በትሮችን ይዘው ወደ እነዚያ ከሃዲያን ሄዱ። ከሃዲያንም ባዩ ጊዜ ተበተኑ፣ ወደዚያች ዳግመኛም አልተመለሱም። እግዚአብሔር ምክራቸውን በትኖባቸዋልና። ቅዱስ አባ በአሚንም ፈጽመው ባረጀ ጊዜ የሞት ደዌን ታመመ። መነኮሳትንም ሁሉ ሰብስቦ እድሜው እንደቀረበ ነገራቸውና አጽናናቸው። እነርሱም ከእርሱ ስለመለየታቸው አዘኑ። ከዚህ በኋላ በፈጣሪው እግዚአብሔር እጅ ነፍሱን ሰጠ። መነኮሳቱም እንደሚገባ እያመሰገኑና እየዘመሩ መልካም አገናነዝን ገነዙት። ስጋው በእምነት ወደ እርሱ ለሚመጣ ሁሉ መጠጊያ ሆነ። ወይም በቀናች ሃይማኖት ጸንቶ ወደ ቤተ ክርስቲያን ሂዶ በስሙ ለሚለምን ሁሉ የለመነው ሁሉም ይሆንለታል። እግዚአብሔር ምስጋና ይሁን። ያንን በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ዘላለሙ አሜን። ሰላም ለከ በአሚን ስኩብ በአራታ ሐጺን ልሁብ ለጓለማውታ ቀዋሚ ወለማአስ ወሰላም ለለ ምስሌው በቤተ መከራ ወፀሐይ በእንተ ክርስቶስ ሙቋሃን ሕዝብ። በዚችም ቀን የበርላም የአርያምና የዘካርያስ የረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን።